ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። እንኳን ለታላቁ የረመዳን ጾም በሰላም አደረሳችሁ። ውበትና ዘመናዊነትን እየተላበሰች በመጣችው ሜክሲኮ ከአፍሪካ ህብረት አጠገብ ነግደው የሚያተርፉባቸውን የንግድ ሱቆች ከአባይ ሆምስ ሪል ስቴት 12000 ካሬ ላይ ባረፈ ግዙፍ የመኖሪያ መንደራችን ውስጥ ከ12 ካሬ ጀምሮ ያለምንም ኮመኔሪያ የሚሸጣቸውን የንግድ ሱቆች ከ450 ሺህ ብር ቅድመ ክፍያ ጀምሮ እነሆ ብለናል። ምን ይሄ ብቻ! የመኖሪያ አፓርትመንቶቻችንን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ ከ770 ሺህ ብር ቅድመ ክፍያ እኛ ጋር ያገኛሉ። በመኖሪያ መንደራችን ውስጥ የአዋቂና የህፃናት የመዋኛ ገንዳ፣ የህፃናት መጫወቻ ስፍራ፣ ጂም እና ስፓ፣ ለደህንነቶ ሲሲቲቪ ካሜራ፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ ሊፍት እንዲሁም ሰፊ የመሰብሰቢያ አዳራሽና ሌሎችም ከወለድ ነፃ በሆነ የረጅም ጊዜ አከፋፈል እንዲሁም ጾሙን ምክንያት በማድረግ ከ10 እስከ 20% የሚደርስ ታላቅ ቅናሽ አድርገን እየጠበቅኑ ነው። ታዲያ ምን ይጠብቃሉ? በዚህ የማይደገም እድል ተጠቃሚ ለመሆን ከስር ባለው ስልኮች ይደውሉልን። ረመዳን ሙባረክ። አባይ ሆምስ ሪል ስቴት። ጊዜው የአባይ ነው። ረመዳን ነው፣ የጾም ሰዓት ነው። እቺ ከባድናት እንጠንቀቅ ይሉና ልክ ከኢፍጣር ሰዓት በኋላ ኢሻ ሰላት በኋላ የተለያየ ቦታ ልባሌ ቦታ የሚዞሩ አሉ። አላህን ፍሩ። በረመዳን አላህ ይታመጻል። አላህን ፍሩ። ስለዚህ ሚስቶቻችሁንም ስራ አቅልላቸው። ረመዳን የምግብ የምንወር አይደለም። ምግብ አታብሉ አይደለም። አዎ ተምሩም ሾርባው ስሩት። ነገር ግን በዚህ ብቻ 24 ሰዓት አንዳንዱ ማድቤት ገብቶ ጠዋት ማታ የሚወጡ እህቶች አሉ። ምንም ቁርአን ሳይቀሩ ምንም ዚክር ሳያደርጉ ያን እንዳታደርጉ። አቅሉ በቃ ቀለል የተገኘው ትንሽ ቀምሰን ወደ ብዙ በተልበላ ቁጥር እንደው ዒባዳ ያዳክማል። ትንሽ ቀምሰ ወደ ተራዊህ መሮጥ ነው። አወል ሰፍ ለማግኘት መሮጥ ነው እንጂ ሚስቶቻችን እህቶቻችን እነሱም ዒባዳ አላቸው እኮ ቁርአን መቅራት አለባቸው፣ ዚክር ማድረግ ዱዓ ማድረግ አለባቸው። እነሱም የኸይር ነገር መካፈል አለ። እኛን መኻደማቸው ማሻአላህ ትልቅ ምንዳ አላቸው። ግን ሁሉም ይሄ የተገበሰበሰ ነገር በሞላ መዘጋጀት የለበትም። ረመዳን ሐቂቃ እንለውጥ እንቀየር። በቃ ረመዳን ራሳችን የምንቀይርበት ነው። ስንራብ እኮ ሌሎች የተራቡትን የምናስታውስበት ነው። ያራበው ሰው ወላሂ የተራበን አቅም ችግርን ያላየ ችግረኛን አይረዳም። ስትቸገር ነው የሰው ችግር የሚገባ። ሲርብህ ነው አመቱን በአጠቃላይ ረመዳን የሆነባቸው ሰዎች አሉ ወላ የሰዎች ችግር። ስለዚህ ካሁኑ የተቸገረን መርዳት፣ አካባቢያችሁን ማየት፣ ወላጆች የሞቱባቸው የቲሞች አሉ እነሱ አስደስቷቸው፣ ዱቄቱንም ተምሩንም ዘይቱንም አስገቡላቸው እንዳይጨነቁ። በረመዳን እንደው ምን ላፈጥር ነው ሚል ሊኖር አይገባም። አንተ እያለ ወንድሜ፣ አንቺ እያለሽ እህቴ፣ ጎረቤቶችሽ እንዴት አላህ ሀብቱን የከፈተላችሁ ርዝቁን የከፈተላችሁ አላህ ሀብት የሰጣችሁ ትልቅ ምንዳ ነው፣ ፉርሳ ነው፣ እድል ነው። ተጠቀሙበት። ጎረቤቶቻችሁን ተመልከቱ፣ የተቸገረውን እርዱት፣ የቲሞችን እንባቸውን ጥረጉ። የቲምን አናቱን ማበስ ቀልብ ያረጥባል ከተባለ ማብላት ማጠጣት እስቲ አስቡት ምንድነው ደረጃው? ስለዚህ ማንም የቲም ሊያለክስ ማንም ባለ የሞተባት እህታችን ልትቸገር አይገባም። ጎረቤቶቻችሁን ተመልከቱ። ሁላችንም በያለንበት አካባቢ ቦታ ይሄን ነገር እናድርግ። ይህ ፉርሳ ነው፣ እድል ነው። እጣ ምንዳችን ከፍ የሚልበት ነው፣ ደረጃችን ከፍ የሚልበት ነው። ይሄን ረመዳን እንጠቀምበት። የሚቀጥለው ዓመት እንድረስ አንድረስ አናቅም። አራውንም አናቅም። ወላሂ አሁንም ማንም ሰርተፊኬት አልሰጠውም። እንጨርስ አንጨርስ አናቅም። ወላሂ እንግባ አናቅም። ስለዚህ እንጠቀምበት። እድል ነው፣ ፉርሳ ነው። እንደው የመጨረሻ ሊሆን ይችላል ብለን በጥሩ ሁኔታ እንጠቀም። ዱዓ እያደረግን ያ ረብ ለሚቀጥለው ማድረሰን እያለን ብዙ ረመዳኖችን ወፍቀን እያለን ዱዓ እያደረግን እንጠቀምበት ለማለት ነው። ወለዚ ነፍሱ ሙሐመድን ቢየዲህ የሙሐመድ ነፍስ በእጁ ባለው ጌታ ይሁንብኝ። ለኹልፉ ፈሚ ሳኢሚ የጾመኛ የአፍ ጠረን አጥየቡ ዐንደላህ አላህ ዘንድ በጣም ተወዳጅ ነው። ሚን ሪሒል ሚስክ ከሚስክ ሽታ የበለጠ ሰው ዘንድ ወደ ባዶ ሲሆን ጠረን ያመጣላ። ሰው ዘንድ ሊጠላ ይችላል። አላህ ዘንድስ በጣም ከሚስክ ሽቶ የበለጠ አላህ ዘንድ የተወደደ ነው። ሊሳኢሚ ለጾመኛ ፈርሐታኒ ሁለት ደስታዎች አሉት። የፍረሁሁማ በሱ የሚደሰትባቸው የመጀመሪያው ኢዛ አፍጠረ ፈሪሃ ልክ ሲያፈጥር ውሃም ከሆነ ተምርም ሲበላ ሲያፈጥር አንጀቱ ጉሮሮ ሲርስለት ምን ይሆናል? የዛኔ እጅጉን ይደሰታል፣ በጣም ይደሰታል አይደል? ጾመኛ ልክ ሲያፈጥር ይደሰታል። አንደኛው ደስታ። ወኢዛ ለቂየ ረበሁ የቂያማ ቀን አላህን የተገናኘ ጊዜ ደግሞ ፈሪሃ ቢሰውሚሂ በጾሙ ይደሰታል በሚሰጠው ምንዳ። ስለዚህ
በጾም ሰዓት ላይ እንዳንሆን በቃ አሁን እናስተካክል እንተውበት። ውሸት ከመናገር በውሸት ከመነገድ ከማጭበርበር ከምን መቆጠብ። ለምን ሐዲሱ ምን ይላል? መን ለም የደዕ ቀውለ ዙሪ ወልዓመለ ቢህ የውሸት ንግግርና በውሸት መስራት ያላቆመ ፈለይሰ ሊላሂ ሐጀቱን ፊ አን የደዕ ጠዓመሁ ወሸራበሁ ምግብና መጠጡን ማቆሙ ለአላህ ጉዳዩ አይደለም። ትክክለኛ ጾም እንደውም ጾም ይባል እኛ ጾም ስንባል ከምግብ ከመጠጥ ከግብረ ስጋ ግንኙነት መቆጠብ ነው አይደል? ይህቺ ትንሿ ጾም ናት። ጾም ሁለት አይነት ጾም አለ። ጾም ኩብራ ትልቅ ጾምና ትንሽዬ ጾም አለ። ትንሽዬ ጾም እኛ ትልቅ ብለን የምናስበው ነው። እኛ ትልቅ ብለን የምናስበው ምንድነው? በቃ ውሃ መጠጣት ማቆም፣ መግሪብ አዛን እስኪል ከፈጅር ሰዓት ጀምሮ ከሚስት ጋር ግንኙነት ማድረግ ማቆም ትልቅ የምናስበው። ምግብ ከመብላት መቆጠብ አይደል? ላ እቺ ትንሿ ናት። ትልቁ ታዲያ ምንድነው? ትልቁ ጾም ማለት አይንህን ማጾም፣ ጆሮህን ማጾም፣ ምላስህን ማጾም ትልቁ ጾም ነው። አያችሁ ትልቁ ጾም ነው። ለዚህ ነው ኢብኑ ረጀብ ምን ይላሉ? አሶሙ ሰላሰቱ ሶስት አይነት ጾም አለ። ጾሙ ሩህ የሩህ ጾም አለ። ሩህ መጾም አለበት። وهو قصر الامل ይህ ምኞትን መገደብ ነው መቀነስ። ሩህ መጾም አለበት። وصوم العقل አቅልህን መጾም አለበት። وهو مخالفة الهوى እሱም ስሜትን ተቃራኒ መሆን ነው። وصوم الجوارح የአካል ጾም አለ። وهو الامساك عن الطعام والشراب والجماع ምግብ ከመጠጣት ከመብላት እንደዚሁም ደግሞ ግብረ ስጋ ግንኙነት ከማድረግ መቆጠብ ነው። ኢብኑ አልጀውዚ እንዳሉት ጃቢር ብን አብዱላህ ምን ይላሉ? እቺን ነገር ሰምተን የዛሬ ፕሮግራማችን ልዝጋ። ጃቢር ታላቁ ሰሃባ ናቸው። የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ናቸው። ጃቢር ብን አብዱላህ ማለት አባትየው በኡሁድ ጦርነት ላይ ሞቱ ናቸው እና ጃቢር 9 እህቶች ነበሩት። ጃቢር ሲያገቡ ወጣት አላገቡም። አግብታ የፈታች ትንሽ እድሜ ሄደችን ያገባው። ለምን ወጣት አላገባም ሲሉት ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደሚያዩት 9 እህቶች አሉ፣ እነሱን እንደ እናትም እንድትንከባከብልኝ እንደነሱ ወጣት ካገባው ላትግባባ ትችላለች። ለዛ ነው በቃ ለእህቶች ምቾት ሲል ራሱን የጎዳ ጃቢር ማለት። የአባቱ ዕዳ ነበረበትና ከይሁዶች የተበደረ ረመዳን የቁርአን ወር ነው። ቁርአን የወረደበት የሰማይ ደብዳቤ የመጣበት የአላህ ደብዳቤ የመጣበት ሰማይና ምድር የተገናኙበት ወር ነው ረመዳን። ስለዚህ ወሩ የቁርአን ነው። ከቁርአን ጋር ያለን ግንኙነት እንዲጠናከር ዛሬ ስለ ቁርአን ነው የምንነጋገረው። ቁርአን አሸናፊ ነው። ቁርአን የበላይ ነው። ቁርአን ዘመን ተሻጋሪ ነው። ለሁሉም ዘመን ለሁሉም ጊዜ የሚሆን የአላህ ደብዳቤ ነው። ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወልየተዘከረ ኡሉል አልባብ ይላል አላህ። ይህን ኪታብ ወደ አንተ አውርደነዋል የተባረከ ሲሆን እንዲያስተነትኑት አናቅጾችን እንዲያስተነትኑ ወልየተዘከረ ኡሉል አልባብ የልቦና ባልተቤቶችም እንዲገሰጹበት ይህን ቁርአን ወደ አንተ አውርደነዋል። ቁርአን ላይ ግጭት እንከን የለው። አፈላ የተደበሩን አልቁርአን ቁርአንን አያስተነትኑም እንዴ? ወለው ካነ ምን ዐንዲ ገይሪላህ ከአላህ ውጭ ቢሆን ኖሮ ይህን ቁርአን የወረደው ለወጀዱ ፊህ እክትላፈን ከሲራ በውስጡ ብዙ መለያየትን ባገኙበት ነበራል። ከበስተፊቱም ከበስተኋላው ልዩነት የሌለው መዛባት መዛነፍ የሌለበት የአላህ ቃል ነው ቁርአን። ይህ ቁርአን ታዲያ የወረደው መቼ ነው ከተባለ በረመዳን ወር ነው። ሸህሩ ረመዳን አለዚ ኡንዚለ ፊህ አልቁርአን የረመዳን ወር ማለት ቁርአን የወረደበት ወር ነው አለ አላህ። ስለዚህ ቁርአን የወረደበት ወር ከሆነም ከቁርአን ጋር ያለን ግንኙነት ያማረ መሆን አለበት። ቁርአን የነሺዳም የመንዙማም ወር አይደለም። ነሺዳው መንዙማው የራሳቸው ጊዜ ወቅት ሊኖራቸው ይችላል። የሙዚቃ መሳሪያ ከሌለው ምን ከሌለው የኢድ ቀን አለ፣ የሰርግ ቀን አለ። ከዛ ውጭ ግን ይህ የረመዳን ወር ቁርአን የወረደበት እንጂ በቁርአን ልናስበው ልናሳምረው የሚገባበት ወር እንጂ በነሺዳው በመንዙማው በተለያየ ነገር በሱዳን ዘፈን በአረበኛው ዘፈኑ አንዳንዱ ቁርአን ይመስለዋል። በቃ ለሊቱም ሙሉ በሱ የሚያቀነቅላ ይሄ እንግዲህ አምና እንግዲህ እንደው በተለያየ ምክንያት አልፎብኛል። ይሄ ረመዳን ግን ቁርአንን ምሰማበት ማዳምጥበት ቁርአንን ምቀራበት
አው ተደቡር እያደረጉኝ እያስተነተንኩኝ የጌታዬን መልእክት እያስተነተንኩኝ የማሳለፍበት ረመዳን ሊሆን ይገባል ብለን ካሁኑ ልንዘጋጅ ይገባል። ቁርአን እንኳን መቅራት ያቃተው ሰው ሲስማው ኢማሞቻችን ተራዊ ሲያሰግዱን አንድ ወር ከቁርአን ጋር እንድንላመድ ያደርገናል። ጆሮአችንን እናስመታው እስቲ። አመቱን ሙሉ ሌላ ነገር ሲመታው ቆይቷል ጆሮአችን። አሁን እስቲ አንድ ወሩ ቁርአን ይምታው እስቲ። ቁርአን ይግባ ውስጡ። የአላህን ኃያልነት እንረዳበት። ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን በሚቀሩ ሰዓት እጅጉን ያስተነትኑ ነበር። ቁርአንን አቋም ይዞ ሳይመጣ አንድ ሰው ቁርአንን በንጹህ ልብ ያዳመጠ ሰው ሐቂቃ በቁርአን ይማረካል፣ ይንበረከካል፣ ለቁርአን እጅ ይሰጣል። ቁርአን ስናዳምጠው ጸጥ ብለን ካዳመጥነው እዝነት እናገኛለን ከአላህ ዘንድ። ነብዩ ከሌላ ሰው ማዳመጥን ይወዱ ነበር። በአንድ ወቅት አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? ቃለ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉኝ፣ እቅራ አለየ አልቁርአን በእኔ ላይ ቁርአን ቅራብኝ አሉኝ። ፈቁልቱ ያ ረሱለላህ አንተ የአላህ መልእክተኛ ወይ አቅረው አለይከ ወአለይከ ኡንዚለ በአንተ ላይ ወርደው በእርሶ ላይ እቀራለሁ እንዲህ በእርሶ ላይ የወረደውን ቁርአን? ቃል ኢኒ አሽተሂ አን አስመዑ ሚን ገይሪ እኔ ከኔ ውጭ ያለ ካለ አካል ስሰማ እደሰታለሁ። ፈቀረእቱ ኒሳ ያኒ ሱረቱ ኒሳን ቀራውላቸው። ሐታ ኢዛ በለግቱ የደረስኩን ጊዜ ፈከይፈ ኢዛ ጂእና ሚን ኩል ኡመቲን ቢሸሂድ ወጂእና ቢከ አላ ሃኡላኢ ሸሂዳ የሚለው የቁርአን አንቀጽ ላይ ስደርስ ፈረፈዕቱ ራእሲ ራሴን ቀና አደረኩኝ። አው ወይንም ገመዘኒ ረጁሉን ኢላ ጀንቢ ከጎን ያለ ሰው ጎተት አደረገኝ። ፈረፈዕቱ ራእሲ ራሴን ቀና አድርጌ ስመለከታቸው ፈረአይቱ ደሙዐሁ ተሲሉ ያኒ አይናቸው እያነባ ተመለከትኩኝ። ፈከይፈ ኢዛ ጂእና ሚን ኩል ኡመቲን ከሁሉም ኡመት ይዘን በመጣን ጊዜ ነገሩ እንዴት ነው የሚሆነው? ቢሸሂድን በምስክርነት ወጂእና ቢከ አላ ሃኡላኢ ሸሂዳ አንተንም በነዛ ላይ መስካሪ ስናደርግ ያን ቀን ጉዳዩ እንዴት ነው የሚሆነው? ይህን የቁርአን አንቀጽ ሲደርስ 41ኛው አንቀጽ ላይ ያለው ላይ ሲደርስ ነብዩ ሐስቡክ ሐስቡክ ይበቃል አላስቻላቸውም። የቂያማ ሁኔታ ለምን ነብዩ ሰለላሁ ዐለይሂ ወሰለም ያስተነትኑ ነበር። ይህ የምንቀራው ቁርአን ሁሌ እንድንቀራው አላህ ይፈልጋል። አሁን ግን አላህ ይዘንልን የቁርአን አቧራ የሚራገፈው ረመዳን ላይ ነው። ከተቀመጠበት ቤታችን መደርደሪያ ሆኗል፣ ማሳመሪያ ሆኗል። አቧራው የሚራገፈው ረመዳን ወር ላይ ነው። እሱም አላህ ያዘነለት ነው። ያራግፋል፣ ይቀራል። አዎ መቀራት አለበት። ግን ረመዳን ላይ የቁርአን ወር ስለሆነ በብዛት ንቅረው ተባለ እንጂ ከቁርአን ጋርማ በየቀኑ ልንተዋወቅ ይገባል። በየቀኑ ልንመለከተው ይገባል። እንደው በአላህ ይሁንብን። እስቲ አንድ ሰዓት ለቁርአን የሚሰጣል። አንድ ሰዓት የሚሰጥ ደግ ሰው 2 ሰዓት 3 ሰዓት አሉ። በእርግጥ 24 ሰዓትም ለቁርአን ይሰጡ። ግን አብዛኛው ሰው ለሞባይሉ ለቲክቶክ የሚሰጠውን ያህል ለቁርአን አይሰጥም አይደል? ቲክቶክ በቀን 20 ጊዜ ይመለከታል ይላል ጥናት። አንዴ ሲመለከት ለ30 ደቂቃ ትንሹ ማለት 30 ደቂቃ ያይና ይዘጋል። አሁንም ይከፍታል 30 ደቂቃ ይዘጋል። 20 ጊዜ በ30 ማለት ለ10 ሰዓት ቲክቶክን ይመለከታል ማለት ነው። ቁርአንስ አንድ ሰዓት ከፍተነው አይተናል የጌታችንን ደብዳቤ። ይህ ማለት ቲክቶክ ወይ ወንጀል የምንወድቅበት ለምን ሐራም የምንመለከት የምትወዛወዟ ስትመጣ በአይናችን ሐራም እየተመለከትን ነው። በጆሮአችን ሙዚቃ ከሆነ የምንሰማው ሐራም እየሰማን። ቁርአንስ የአላህ ደብዳቤስ ከአላህ ጋር የእሱን ኃያልነት ታላቅነት የምንረዳበት። ጭንቀት ውስጥ ወድቀህ ሆነ የቀደምት ህዝቦች የደረሰባቸው መከራ ስታይ የምትረጋጋበት ልብህን የሚያረጋጋ ከዚህ ጭንቀት በኋላ መከራው ይወገዳል። ኢነማ አልዑስሪ ዩስራ ከችግር በኋላ ድሎት አለ ያለ ሲነግር የሚያረጋጋ የነቢያቶችን ታሪክ የሚተርክልህ ቁርአን የአላህ ደብዳቤ በየጊዜው ስታነባው ምንዳህ ደግሞ እጥፍ ድርብ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሁንም አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ
መን ቀረአ ሐርፈን ሚን ኪታቢላህ ከአላህ መጽሐፍ አንድችን ፊደል ያነበበ ፈለሁ ለሱ ቢሂ ሐሰነቱን በዛ ፊደል አንድ ሐሰና አለው። ወልሐሰነቱ እቺ ግን ሐሰኗ ቢአሽሪ አምሳሊሃ በ10 እጥፍ ነው የምትያዘው አንዷ ፊደል። ላ አቁሉ እኔ አልላችሁም አሉ ነቢዩ ሰለላሁ ዐለይሂ ወሰለም አሊፍ ላም ሚም ሐርፉን አሊፍ ላም ሚም የሚሉት እነዚህ 3 ፊደሎች አንድ ሐርፍ ነው አልላችሁም። ወላኪን ነገር ግን አሊፉን ሐርፉን አሊፍ ሐርፍ ናት፣ ወላሙን ሐርፉን ላምም ሐርፍ ናት ራሷን የቻለች ፊደል ናት። ወሚሙን ሐርፉን ሚምም ራሱን የቻለ ፊደል ነው። ስንት ፊደል ናቸው? 3 ሲባዛ በ10 30። ቢስሚላሂ ራህማን ራሂም ስትል ስንት ፊደል አለ? እያንዳንዱ ፊደል በ10 አባዘው። ቁል ሁወ አላሁ አሐድን ስትቀረው ስንት ፊደል አለው? አላሁ ፍቁ ሱረቱል በቀራን ሙሉን ረጅሙ አንቀጽ 2 ጁዝ ተኩል አካባቢ የሚደርስ ስትቀረው ስንት ፊደል አለው? በ10 አባዘው። ሱረቱ አሊ ኢምራን ስትቀረው ስንት ፊደል አለው? በ10 አባዘው። አላሁ ፍቁ ሙሉ ቁርአኑ ከሱረቱል ፋቲሃ እስከ ሱረቱን ናስ 30 ጁዙን ሙሉ ቀርተ ፊደሎችን በ10 አባዟ። አላህ አላህ ምንደው ስንት ነው? 2 3 ካከተምከውስ 4 5 6 ካከተምክስ ያ አላህ ምንደውን አያችሁ አላህ ዘንድ የሚጠራቀመው ሐሰና እኮ ጎሎ የውመል ቂያማ እናት ልጇ ጋር ልጅ እናቱ ጋር አባት ጋር ዘመድ አዝማድ ጋር ይላል። እኔ ዱንያ ላይ ላንተ ጥሩ እናት አልነበርኩ? አዎ ባክ ትንሽ ጎደለኛለ ሲል የዛኔ ሁሉም ነፍሲ ነፍሲ ነው ለኔም ጎሎ ነው። ሱብሃንአላህ። ይህንን ሐርፍ ግን እነዚህን ግን ፊደሎችን እያንዳንዱን በ10 ሐሰና አደረገው አላህ። ታዲያ ይህንን ቁርአን ነው የምናኮርፈው? ይህንን ቁርአን ነው የምንርቀው? ስለዚህ ወንድሞች ቢላህ አለ ረመዳን የቁርአን ወር ነውና እንደው በቁርአን እናብራውና ሸብርቀው ሙስታዒድ ነን። አዎ ወላሂ እኛ አይደለንም ቀደምቶቹ የነብዩን ሐዲስ እኮ ያቆሙ ነበረ ሐዲስ መቅራት። ለምን? ወሩ የቁርአን ነው ቁርአን እንቅራ ይላሉ። ወደ በኋላ እንመለከተዋለን። የቁርአን ደረጃ ትልቅ ስለሆነ ቁርአን ላይ የቁርአን ጓደኛ ሆነ ቁርአን የሚቀራ አቤት የውመል ቂያማ ደረጃው እንዴት ደስ ይላል። ይቃሉ ሊሳሂቢል ቁርአን ለቁርአን ጓደኛ ባለቤት ይባላል እቅራ ወርቀ ወረትል ከማ ኩንተ ቱረትሉ ፊ ዱንያ አንብበው ይባላል። አንተ በዱንያ ላይ ስታነበው እንደነበረው ፈኢነ መንዚለተከ ዒንደ አኺር አያትን ተቅረኡሃ በዱንያ ላይ መጨረሻ የቀራሃት በዱንያ ላይ መጨረሻ የቀራሃት አንቀጽ ካለች ያቺ አንቀጽ መጨረሻ የቀራሃት የውመል ቂያማ ይዛል እየቀራ ሄደ ዱንያ ላይ መጨረሻ የቀራሃት አንቀጽ እዛ ስትደርስ ደረጃህ በቃ እዛ ነው። አንብቦ እየቀራ ደረጃውን ይወጣል። የጀነት ደረጃውም እንደዛው ያድጋል። አየህ በምን ቁርአን። ይህ ቁርአን የከፍታችን መገለጫ። ከፍ ማለት የፈለገ በቁርአን ይኑር፣ በቁርአን መመሪያ ቁርአኑን ዱስቱር ቁርአኑን መመሪያው ያድርግ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ዑመር ብን ኸጣብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ኢማም ሙስሊም በዘገቡት ሐዲስ ኢነላሃ የርፈዑ ቢሃዘል ኪታቢ አቅዋመን አላህ በዚህ ኪታብ በዚህ መጽሐፍ በቁርአን ማለት ነው ሰዎችን ህዝቦችን ከፍ ያደርጋል። ወየደዑ ቢሂ አኸሪን ሌሎችን ደግሞ አላህ ምን ያደርጋቸዋል? ዝቅ ያደርጋቸዋል አሉ። ያዕኒ መን ዓመለ ቢልቁርአን ረፈዐሁ ላሁ ፊ ዱንያ ወልአኺራ በቁርአን የኖረ በቁርአን የሰራ መመሪያ ያደረገ አላህ በዱንያም በአኺራ ከፍ ያደርገዋል። ወመን ደየዐ ሁዱደሁ ህግጋቱን ደግሞ የተወ ያበላሸ በቁርአን ያልኖረ ደግሞ አላህ ዝቅ ያደርገዋል። ወኢን ካነ ሸሪፈን የተከበረ ቢሆንም እላይ ነኝ ባለሀብት ነኝ ባለስልጣን ነኝ ቢልም ከፍ ያልኩ ነኝ ዝናዬ ከፍ ነው ቢልም አላህ ዝቅ ያደርገዋል። ዶክተር ዛኪር በአንድ ወቅት ተጠየቁ ሐፊዘሁላህ አላህ ይጠብቃቸው፣ ለምንድን ነው ሙስሊሙ የበታች የሆነው ሌላውስ ለምን የበላይ ሆነ ተባሉ። ዶክተር ዛኪር ምን አሉ? ሙስሊሙ ቁርአንን ስለተው የበታች ሆነ አሉ። ሌላው ደግሞ መጽሐፉን ትቶ የራሱ የሚያምንበትን መጽሐፍ ትቶ ወደ ሳይንሱ ስለተጠጋ ነው አሉ። አየ ሙስሊሙ ወደ ሳይንሱ አላሉ። ወደ ምን ስለተው? ቁርአንን ስለተው። አዎ ሳይንስ ቅጂው የሚወስደው ከማን ነው?
ከቁርአን ነው። ዛሬ ቁርአን የደረሰበትን ሳይንስ ያልደረሰዋል ነገ ይደርስና እንዲህ ነው ይላል። ቁርአን የሰው ልጅ አፈጣጠር ሰው እንደሆነ መጀመሪያው ምን አለ? አደም መሆኑን ነገረን አይደል? ከአፈር እንደተፈጠረ። ሳይንስ ምን ሲለን ነበር ስንማር ነበር? የሰው ልጅ የመጣው ከምንድን ነው? ከዝንጀሮ እያለ ነበር አይደል? አሁን ግን ደርሶበት ከዝንጀሮ ሳይሆን አይ የሰው ልጅ ራሱ ከሰው አፈጣጠሩ ሌላ እንደሆነ አሁን ደረሰበት። አሁን ቁርአን የደረሰባቸው ያጸደቃቸው ሳይንስ ያልደረሰበታል። ነገ ሲደርስበት እንዲህ ብሎ ይመጣል። ግልጽ ነው አይደል? ስለዚህ ይህንን ቁርአን ስንይዘው ከፍ እንላለን። ወላሂ ይህን ቁርአን በጥሞና የቀሩት ያዳመጡት ስለ ቁርአን ውስጥ ያለውን የመረመሩ ሰዎች ሳይንቲስቶች ጭምር የሰለመዋል። አንዱ በሱረቱ ነምል በጉንዳናው ምዕራፍ ስለ ጉንዳና የተጠቀሰን ታሪክን አንብቦ አንድ ሳይንቲስት በዘመናችን እስልምናን የተቀበላል። ሱረቱ ነምል ላይ የነብዩላህ ሱለይማንን ታሪክ የሚያወሳበት አላህ ለሱለይማን ብዙ ነገር ሰጥቷቸዋል። እንስሳትን እንዲያናግሩ፣ አዋፍን፣ ጂኒዎችን በእሳቸው ቁጥጥር ስር አላህ እንዲሆኑ አላህ አድርጓል። እዛ አንቀጽ ላይ ሐታ ኢዛ አተው አላ ዋዲ ነምል ይላል። በጉንዳና ሸለቆ በደረሱ ጊዜ በመጡ ጊዜ ቃለት ነምለቱን ጉንዳኒቱ አለች ያ አዩሃ ነምሉ እናንተ ጉንዳኖች ሆይ ኡድኹሉ መሳኪነኩም ወደ ጎጆዎቻችሁ ወደ ቤቶቻችሁ ግቡ ላ ያሕጢመነኩም ሱለይማን እንዳይሰባብራችሁ ወጁኑዱሁ ሰራዊቶችም እንዳይሰባብሯችሁ ወሁም ላ የሽዑሩን እነሱ ሳያውቁ። ይህ ሳይንቲስት ያሰለመበት ምንድን ነው? እኛውን ጉንዳንን እርገጥ ብናደርጋት ምን አደረግን? ምን ነው ጨፈለቅናት ነው አይደለም? ይህ ሳይንቲስት ግን ጉንዳንን እንዳይሰባብራችሁ የሚለውን ቋንቋ ቁርአን የተጠቀመበት ከዛሬ 1400 ዓመት በፊት የወረደው ቁርአን በነብዩ ዘመን ላብራቶሪ የሚባል በሌለበት ሰዓት ይህን ቃል እንዴት ሊጠቀም ቻላል? ለምን? እሱ የጉንዳኑ ናሙና ሲሞክሩት በላብራቶሪ የሚሰበር እንጂ የሚጨፈለቅ አይደለም። ስለዚህ ቁርአን ይህን ቃል እንዴት ተጠቀመዋል? በዚህ ምክንያት እውነትም የአምላክ የአላህ ቃል እውነተኛው መንገድ ነው ሃይማኖት ነው ብሎ ኢስላምን የተቀበለ ሳይንቲስት አለ። አየህ ቁርአንም ምንድነው? ላ ያሕጢመነኩም ተሕጢም ማለት መስበር ማለት ነው። እንዳይጨፈልቃቸው አለ እንዳይሰባብራችሁ የሚለውን ቋንቋ ተጠቀም። እያንዳንዱ ቃልን የተረዱ ሰዎች ቁርአን ይማርካል። ቁርአን የአላህ ቃል ነው። ቁርአንን የተወሰው ቁርአንን የራቀ ሰው ነገ የውመል ቂያማ ውርደት ነው በዱንያም ጭምር። አላህ ሱረቱ ጣሃ ላይ እንደተናገረው ወመን አዕረደ አን ዚክሪ ከኔ ተክሳስ ከኔ መመሪያ ከቁርአን ዞር ያለ ፈኢነ ለሁ መዒሸተን ደንካ ለሱ ጠባብ ኑሮ አለው አለ አላህ። ወነሕሹሩሁ የውመል ቂያማ የቂያማ ቀን እንቀሰቅሰዋለን አዕማ አይነ ስውር አድርገን። ቃለ የዚህ ጊዜ ላሊ ሰው ረቢ ጌታዬ ወይ ሊመ ሐሸርተኒ አዕማ ለምንድነው አይነ ስውር አድርገህ ቀሰቀስከኝ? ወቀድ ኩንቱ በሲራ እኔ እኮ በእርግጥ መመለከት ነበርኩ አይናማ ነበርኩኝ አይን ነበረኝ። ቃል አላህ ይለዋል ከዛሊከ ነገሩ እንዲህ ነው አተትከ አያቱና አናቅጾቻችን መጡልህ ዱንያ ላይ መመሪያችን የእኛ ደብዳቤ መጣልህ ፈነሲተሃ እረሳሃቸው ወከዛሊከ ልየውመ ቱንሳ እንዲህ በዚህ መልኩ ዛሬም ትረሳለህ ይለዋል አላህ። ቁርአንን ስንተው ነብዩ ይከሱናል። ወቃለ ረሱሉ መልእክተኛውም ይላል ያ ረቢ ጌታዬ ወይ ኢነ ቀውሚ ህዝቦቼ እኮ ኢተኸዙ ሃዘል ቁርአነ መህጁራ ይህንን ቁርአን ተውት አኮረፉት ወደኋላ ወረወሩት ይላል። ነገ ይከሱናል። ቁርአንን ከቀራነው ግን ሱብሓነላህ አላህ ደረጃችንን ከፍ ያደርጋል። እንደዚሁም ነገ የውመል ቂያማ ምንዳችን ከፍ ይላል። ስለዚህ ወሩ ምንድነው? እየመጣ ያለ ረመዳን ነው። ረመዳን የምን ወር ነው? የቁርአን ወር ነው። ሱብሓነላህ ቁርአንን ጾመም ነገ የውመል ቂያማ አማላጅ ሆኖ ይመጣሉ። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን ጾምና ቁርአን ነገ የውመል ቂያማ አማላጅ ሆኖ ይመጣል። ቁርአንም ያ አላህ ይኸው እንቅልፉን ከልክየው ሲያነበኝ አላህ ስብሓነሁ ወተዓላ እኔ በተናገርኩት እናንተም ባዳመጣችሁት ሁላችንም ተጠቃሚ አላህ ያድርገን። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ እዚህ የተከበረው ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን
መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ረመዳንን ያ አላህ በአግባቡ የምንጠቀም አላህ ያድርገን። እንደው በእኛ በሐያታችን ላይ ልዩ ረመዳን አላህ ያድርግልን። ልዩ ረመዳን አላህ ያድርግልን። የምንቀየርበት የምንለወጥበት በዒባዳ ድል የምናደርግበት ረመዳን አላህ ያድርግልን። እንደው ከቁርአን ጋር ግንኙነታችን ያማረ የሚሆን ረመዳን አላህ ያድርግልን። የአላህን ከሊማ ቃላትን እንደው በየሰዓቱ ጠብቀን ጊዜ ምንም ሳይባክንብን የምናነበው አናቅጾችን የምንረዳ የምናስተነትን ተደቡር አድርገን ተጅዊዱን ጠብቀን የምንቀራ አላህ ያድርገን። ይህ ረመዳን በእኛ ላይ ልዩ ለውጥ የሚያመጣበት ረመዳን አላህ ያድርግልን። ያላገባውንም ወንድሞቻችን እህቶቻችንን አላህ ጥሩ ትዳር አላህ ይለግሳቸው። እንደው በዚህ ረመዳን ያላገቡትን አላህ ትዳር አላህ ይለግሳቸው። ወንድሞቻችን ሷሊ ሚስት አላህ ይለግሳቸው። እህቶቻችን ሷሊ ባል አላህ ይለግሳቸው። ረጅም ዓመት ያ አላህ ልጅ ጠብቃችሁ ልጅ ያጣችሁ አላህ ልጅ ይለግሳችሁ። አላህ ልጅ ይለግሳችሁ። ዙርየተን ጠይበ የተባለውን ልጅ አላህ ይለግሳችሁ። አላህ ስብሓነሁ ወተዓላ ጉዳዮቻችሁን በአጠቃላይ አላህ ገር በገር አላህ ያርግላችሁ። የተጨናነቀን አላህ ከጭንቀቱ አላህ ይገላግለው። ርዝቁ የጠበበበትን አላህ ያስፋለት። የአላህ ርዝቁ የጠበበበትን አላህ ያስፋለት። የተሻለ ስራ የተሻለ ደረጃ አላህ ያድርሳችሁ። በዱንያችሁን አኺራን ስንቅ የምታዘጋጁበትን ዱንያ አላህ ይለግሳችሁ። ወደ አላህ የምትቀርቡበትን ዱንያን አላህ ይለግሳችሁ። ራሷ ተዋርዳ ፈልጋ የምትመጣ አላህ ያድርግላችሁ። ዱንያን አላህ አዋርዶ አላህ ወደ እናንተ አላህ ያምጣው። አላህ ስብሓነሁ ወተዓላ የሁላችንን መጨረሻ አላህ ያማረ አላህ ያርግልን። የሁላችንን መጨረሻ ያማረ አላህ ያርግልን። ሀገራችንን ሰላም አላህ ያርግልን። ያ ረብ ሰላም አላህ ያርግልን። ጦርነቱን አላህ ያንሳልን። ንዝንዙን ጭቅጭቁን አላህ ያንሳልን። በሁሉም በሀገራችን ክፍል ሰላሙን አላህ ያስፈንልን። ሰላም አላህ ያርግልን። ፊሊስጤም ያሉት ወንድሞቻችንም ሰላም አላህ ያርጋቸው።